ሰላም ሰላም ውድ ሀገሬ ልጆች እንዴት ናቸው? እኔ ጋር ሁሉ ሰላም ነው። ሁሉም ሰላም እንደሆነ የሰላማችን ምንጭ የሆነ ፈጣሪያችን የተመሰገነ ይሁን እያልኩኝ ዛሬም ደግሞ የደሊላን ድራማ ይዤላችሁ መጥቻለሁ። ለዚህ ቤት እንግዲህ አዲስ የሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። ላይክ እና ሼር ደግሞ ስለምታደርጉ አመሰግናለሁ። እንግዲህ ሁልጊዜም ደግሞ እንደተለመደ አብሮነታችን ከኔ አይለኝ። እንዲሁም ደግሞ ኮሜንት አስተያየታችሁን ደግሞ በቦክስ ላይ አስቀምጡልኝ። እንግዲህ ወይዘሮ አልማዝና ወይዘሮ ቤዛ እንግዲህ ሁለቱ አንድ ላይ ተገናኝተው ቤዛ እንግዲህ ሁለተኛ ታሪክ ሰርታ ከያሉበት ነገሮች አምልጣለች። እንግዲህ በዚህ ሰዓት ወይዘሮ አዜብ ደግሞ በጣም እንግዲህ ውጥመድ ውስጥ ገብታለች። በዚህ በኩል እንግዲህ ደስታ እኔ ነው የካዱኝ፣ እንደ አሻንጉሊት ተጫውቶብኛል። ስለዚህ እንዴት አድርጌ እኔ ደግሞ ነገራቸውን ድራማቸውን ይቋጫለሁ ይላል። እንግዲህ ደስታ እንደዚህ እያለ ሲናገር ከዛንን እንግዲህ እኔም እንደ ሸንኮራ መጠው ነው የጣሉኝ። እኔ ደግሞ ድራማቸውን የሁለታቸውን አበቃለሁ ይላል። እንግዲህ ወይዘሮ አልማዝ ያውቆ እነሱ ስልክ እንግዲህ ስልክ እንድትደውል አውቆ እንደፈታ ሰው አስመስሎ ከዛንን እንግዲህ ስልክ እዛው አስቀምጦ ወጥመድ ውስጥ ከተቷት እና እንግዲህ ቤዛ ደግሞ ይህንን አላወቀችም ነበረ። አገኘው ብላ ለእናቷ ደውላ እናቷን እንግዲህ ያለችበትን ሁኔታ ትናገራታለች። በዚህ ሰዓት እንግዲህ የሁላቸውም ፍራቻ ሁላቸውም ላይ እንግዲህ ይታይባቸዋል። ቤዛ እንግዲህ በጣም ፈርታለች። ጀግና የነበረችው ቤዛ አልንበረከክም፣ መቼም ቢሆን ደግሞ እኔ እጄን አልሰጥም የምትለው ቤዛ እንግዲህ ማን እንደሚያሸንፍ እናያለን ስትላት የነበረው ቤዛ ዛሬ ላይ ግን በፍርሃት ተውጣለች። ይሄ ነገራችን እኮ እማዬ ከደረሰበት ፖሊስ እንግዲህ ቀጥታ ወደ እስር ቤት መግባታችን ነው ብላ ስትላትም ከዛንን እንግዲህ ግዴታ ወይዘሮ አዜብ የምትለንን ነገር ሁሉም ነገር መፈጸም አለብን፣ አለበዛች ሴትዮ ሁሉም ነገር ታጋልጥና እንግዲህ ወደ እስር ቤት ትወረውረናለች ብላታለች። ከዛንን እንግዲህ ቆይ እማዬ ምንድነው የምናደርገው አሁን እንግዲህ ብላ ትላታለች። እንግዲህ ወደ ቤት እየሄዱ ሳለ ቆይ እማዬ ምን ማድረግ እንዳለብን የእውነት እኔ በጣም ግራ ገብቶኛል። ምንድነው የምናደርገው? ስለዚህ ምንድነው የምናደርገው ትላታለች። ከዛ እሷም እንደዛ ስትላት አይ አትጨነቂ፣ እንግዲህ ያለውን ነገር እንግዲህ የሆነ መላ ፈጥረን ለሱም ደግሞ የሆነ ነገር እነግረዋለን ብላ ትላታለች። ከዛንን አይ ካሌብ የሚያምንሽ አይመስለኝም፣ ደግሞም ደሊላም አለች እኮ ብላ ስትላት እሷን ማታያት እሷ ምንም ችግር የለም እሱም ብቻ ነው አሁን ማስተካከል የምንችለውና እሱ ብቻ ነው እንጂ ሌላውን እንኳን ምንም ቀላል ነው ብላ ትላታለች። ከዛን እንግዲህ እንደዛ ብላ ከዛ በቃ አሁን እኔ በጣም እየደከመኝ ነው ወደ ቤታችን እንሂድ ብላ ወደ ቤታቸውም ይሄዳሉ። ከዛ ደስታ ደውሎ ለወይዘሮ አዜብ እንግዲህ ነገሮች እንደተበላሹና ከዛንን እንግዲህ እንዳመለጡ ይነግራታል። እሱም ደግሞ ቆይ ወይዘሮ አዜብ እኔ እኮ እንዴት አልገባኝም ብላ ስላት አይ ምን እንደሆነ ባላቅም እኔ ግን ያለው እግሬ ላይ ትንሽ በጣም አሞኛል ላላ አድርጊልኝ ብላ ነበር። ከዛንን ላላ አደረኩላት ብለው ይላታል። ከዛንን እንግዲህ ቤዛ ባለፈው ነበረ እንግዲህ እጆቿን እየፈታችው በባለፈው ክፍል አይታችሁ ከሆነ እግሮቻቸውን ፈታ ምንም ነገር እንግዲህ እንደታሰረ ሰው አስመስላ ከዛንን እንግዲህ ነበረ ቁጭ ብላ የነበረው። ከዛን
ግን እነሱ አላወቁም ነበረ። ከዛ እኔ እንግዲህ ለመፍታት እንዲመቻት እሷ ደግሞ እግሮቼን አሞኛል እባክህን ላላ አድርግልኝ ብላ ደስታ ለምና እንግዲህ ደስታ ደግሞ ለእግሮቿ ትንሽ ላላ አድርጎላት እንግዲህ ነገሮቹ እንዲመችለት አድርጋ እንግዲህ እሱን በአናቱን ትመታና እንግዲህ እማዬ ቶሎ ፍቺ ቶሎ እናምልጥ ብላ እንደዚህ ነበረ ያመለጡት። እንግዲህ ከዛ ደግሞ ይሄን አድርገው እንግዲህ መንገድ ላይ እርስ በራሳቸው እየተካሰሱ ነበረ። ይሄ ሁሉ የሆነው ቤዛ በአንቺ እዝላልለት ነው ብላ ስትላትም ቆይ እንዴት አልገባኝም እኔ ምን አደረግኩ ብላ ትላታለች። እንዴት ቆይ እንዴት አዜብ ታታልልሻለች? እንዴትስ ልታታልልሽ ቻለች? አንቺ እንዴት ትታለልለታለች? ብላ ትላታለች። ከዛንን እንግዲህ እና ምን ማድረግ ነበረብኝ ብላ ስትላትም አይ ለአዜብ መታለል አልነበረብሽም የእውነት እንዴት ታታልልሻለች ብላ ስትላትም እኔ እኮ አላወቅኩኝም እና ምን ማድረግ ነበረብኝ ብላ ስትላትም አሁን መወቃቀሱን እንተውና ወደ ቤት እንሂድ እማዬ ትላታለች። ከዛንን እንግዲህ እየተወቃቀሱ ሳይሆን ቆይ ታዲያ እየተወቃቀሰን እዚህ እንደር ወይስ ደግሞ ወደ ቤታችን እንዴት ተባብሎ እንግዲህ ወደ ቤት ይሄዳል። ከዛንን እንግዲህ ካሌብ ደግሞ ከደሊላ ቤት መጥቶ ከዛ እናትየውን ይፈልጋታል። የት ሄዳ ነው በዚህ ሌሊት የት ነው የምትሄደው ብሎ እንግዲህ ቤቱን ሁሉ ፈትሾ ከጨረሰ ወደ እናትየውን እንግዲህ አላገኛትም። ቆይ በዚህ ሌሊት የት ሄዳ ነው ሳትነግረኝ ደግሞ እኮ የትም አትሄድም የት ሄዳ ነው ብሎ እየተጨነቀ ከደሊላ ጋር እንግዲህ ቤት ውስጥ እየፈለጋት ነበረ። ከዛ ደሊላ ደግሞ ተረጋጋ የትም አትሄድም የሆነ ጉዳይ ኖሮት እኮ ወታ ይሆናልና ስለዚህ ተመልሳ ትመጣለች አንተ አትጨነቅ ካሌብ ትለዋለች። ቆይ ደሊላ እንዴት አልጨነቅም ሳትነግረኝ የት ነው የምትሄደው በዚህ ሌሊት ወጣ ብሎ ይላታል። ከዛ እኔን እንግዲህ አይ የትም አትሄድም ስለዚህ አትጨነቂ ተመልሳ ትመጣለች ብላ ትላታለች። ከዛ እንደዛ ብትላትም እንግዲህ አይ ግን እኔ አልመሰለኝም የት እንደሄደች ግን አላወቅኩም ብሎ ይላታል። ከዛ እንግዲህ አይ የትም አትሄድም ትመጣለች እንግዲህ ብላ እንግዲህ ትለዋለች። እሷ ተረጋጋ ካልመጣች ደግሞ ወተን እንፈልጋለን ብላ ትላለች። እሱም ደግሞ የት ነው በዚህ ሰዓት የምፈልገው እንዴትስ ቁጭ ማለት እችላለሁ ብሎ እየተጨነቀና እየተጠበበ ሳለ እንግዲህ ሁለቱ ከደጅ ይመጣሉ። ከዛን እንግዲህ ፊታቸውን አይቶ ቆይ የት ነው የምትመጡት የት ሄዳችሁ ነበረ እማዬ ብላ ይላታል። ከዛንን እንግዲህ አይ ደክሞን እኮ ነው ብላ ስትል ቆይ የት ሄዳችሁ ነው እየደከማችሁ ስል እንግዲህ እኔ ጓደኛዬ ቤት ነበርኩ ብላ ትለዋለች። እኔ ደግሞ ቤዛን ላመጣ ሄጄ ነው ብላ ትላለች ወይዘሮ አልማዝ። ከዛ እንግዲህ ሁለታቸው ነገሮቹን ለመሸፈን ቢሞክሩ እንግዲህ ካሌብ ደግሞ እንግዲህ ከፊታቸው ላይ የሚታየው ድካምና ከፊታቸው ላይ የሚታየው ፍርሃትን አንብቦ እናንተማ የሆነ ቦታ እንደሄዳችሁ ግልጽ ነው ይሄ ነገር ፈጠራ ነው ውሸት ነው ብላ ትለዋለች። እንግዲህ ከዛም ደሊላ አይ እኔ ይሄ ነገር እውነት አልመሰለኝም ስለዚህ ይሄ ነገር ውሸት ነው ብሎ እንግዲህ ውሸት ነው ትለዋል ብሎ ይላታል። ከዛን ልክ ነች ደሊላ እኔም ምንም ነገር አልተዋጠልኝም በፊታቸው ላይ ያለው እኮ ፍራቻና ድንጋጤ ነው የሚነበበው ስለዚህ የሆነ ቦታ ነበሩ ብሎ ይላል። ከዛ እሺ ብሎ እንግዲህ ወደ ቤታቸው ይገባሉ። ከዛ እሱ ወደ ቤት ከገባ ወደ እንግዲህ እንደዛ ሲሆን ቆይ ምንድን ነው የሚፈልገው ምንድን እየሆኑ ነው ብሎ እንግዲህ ካሌብ እያሰበ ነበረ። ከዛ እንግዲህ
አሁን ምንድን ነው የምናደርገው እማዬ? ስለዚህ እንግዲህ ወደዚች ቤት እንግዲህ ተመልሳ ካልመጣች አሁን እንግዲህ የእውነት ነገሮችን ታበላሻለች። አሴፍ እንዴት እናናግረዋለን ብላ ከዛ በቃ ተይ እኔ ያናግራለሁ፣ እግሩ ላይ ወድቄም ቢሆን እናትነቴን ተጠቅሜም ቢሆን እለምናለሁ አይ ብላ ትላታለች። እሺ በቃ ሂጂ ብላ እንግዲህ ካሌብ ቁጭ ብሎ ነበረ። ከዛ እናትየው ገብታ ካሌብ እባክህን ልጄ አንድ ነገር ላስቸግሬ፣ ወይዘሮ አዜብ ከኛ ጋር ትኑር ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ እማዬ ምን እየሆንሽ ነው? ጤነሽ ልክ ነው ወይ ብሎ ይላታል። ከዛ አዎ ልክ ነኝ ልጄ ብላ ትለዋለች። እንግዲህ ደስታ በር ላይ ቆሟል ነገሮቹን ለማጋለጥ። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ